ሰላም የማራኪ ቤተሰቦች አጫጭርና የተመረጡ ወቅታዊ መረጃዎችን ይዘናል። ዋናዎቹን እናስቀድም። ኢትዮጵያ ባለፉት 3 ወራት ብቻ ለውጭ ሀገራት ከሸጠቻቸው ጥይቶች ከ30 ሚሊዮን ዶላር በላይ ገቢ ማግኘቷል ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ዝርዝሩን ከማራኪ የምናደርሳችሁ ይሆናል። በሌላ በኩል ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ እገዳ ተላልፎባቸዋል። በዝርዝር እንመለስበታለን። በተጨማሪም ለጀማሪ ስራ ፈጣሪዎች ለአነስተኛና መካከለኛ አምራች ኢንተርፕራይዞች የንግድ ስራ ማቀላጠፊያነት የሚሆን የሞባይል መተግበሪያ መልማቱንና በባቢሌ ፓርክ የዝሆኖች ቁጥር አነስተኛ ሆኗል በሚል የተሰራጨው መረጃ የተሳሳተ ስለመሆኑ በቁጠራ መረጋገጡን ከማራኪ የምናደርሳቸው ወቅታዊ መረጃዎቻችን ናቸው። ክብራትና ክብራን የማራኪ ቤተሰቦች መረጃዎቻችንን ከተከታተላችሁ በኋላ እውነተኛና ጠቃሚ መሆናቸውን አረጋግጣችሁ ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። ወደ መረጃዎቹ እናምራ። ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ እግድ ተላለፈባቸው። ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የአዲስ አበባ ገቢዎች ቢሮ ገልጿል። ቢሮ ዛሬ የካቲት 27 ባወጣው መግለጫ ለከተማዋ ሊውል የሚገባ ከ3.2 ቢሊዮን ብር በላይ የግብር ዕዳ ያለባቸው 62 ግለሰቦች በተደጋጋሚ ጥሪ ቢደረግላቸውም ዕዳቸውን ለመክፈል ፈቃደኛ አለመሆናቸውን አስታውቋል። በዚህም ተቋሙ በተሰጠው ስልጣን መሰረት ግለሰቦቹ ከሀገር እንዳይወጡ ለፌዴራል የኢሚግሬሽንና ዜግነት አገልግሎት ዝርዝራቸውን ማስተላለፉን ገልጿል። ቢሮ በ2017 ዓ.ም በጀት ዓመት የግብር ዕዳቸውን በአግባቡ ሳይወጡ የሚሰወሩ ግብር ከፋዮችን በአግባቡ በመከታተል ግዴታቸውን እንዲወጡ ለማስቻል የዕዳ ክትትልና አስተዳደር የስራ ክፍልን በአዲስ መልክ በማደራጀት ወደ ተግባር መግባቱን ገልጾ በዚህም ባለፉት 6 ወራት ከ6.4 ቢሊዮን ብር በላይ ዕዳ ተሰብስቧል ብሏል። ለጀማሪ ስራ ፈጣሪዎች ለአነስተኛና መካከለኛ አምራች ኢንዱስትሪዎች የንግድ ስራ ማቀላጠፊያነት የሚውል የሞባይል መተግበሪያ መልማቱ ተነገረ። መተግበሪያውን አልምቶ ወደ ስራ ያስገባው ብሩማይንድስ ኮንሰልት የተሰኘ ተቋም ነው። መንሽ የሚል መጠሪያ ያለው ይህ መተግበሪያ አሁን ላይ በ2 ቋንቋዎች ማለትም በአማርኛና በእንግሊዝኛ አገልግሎት እንደሚሰጥና በሌሎች ቋንቋዎች ደግሞ በቅርብ ጊዜ እንደሚጀምር ተናግረዋል። ጀማሪ ስራ ፈጣሪዎች አነስተኛና መካከለኛ አምራች ኢንዱስትሪዎች ወደ ስራ ከመግባታቸው በፊትና ከገቡ በኋላ የስልጠናና የምክር አገልግሎቶችን ጨምሮ የተለያዩ አገልግሎቶችን ያገኛሉም ተብሏል። አገልግሎቱን ሲጠቀሙ የነጻና የክፍያ አገልግሎቶች እንዳሉትም ተሰምቷል። በተለይም ለስራ ጀማሪዎች አነስተኛና መካከለኛ ኢንተርፕራይዞችን በባለሙያ ምክር፣ በስልጠና፣ ወቅታዊ የገበያ መረጃ እንዲሁም መነሻ አነስተኛ ብድር አገልግሎቶችን ከተለያዩ የገንዘብ ተቋማት ጋር በትብብር እንደሚሰራም ተናግሯል። የንግድ ስርዓት በተበታተነና ደረጃውን ባልጠበቀ መልኩ በልገሳ ሲተገበር በመቆየቱ ዘርፉ ትርጉም ያለው ውጤት እንዳያመጣ አድርጎታልም ተብሏል። በዘርፉ የሚስተዋሉ ችግሮችን ለመፍታትም ይህ መንሽ የተሰኘ መተግበሪያ ግሩም መላ ሲባልለትም ተሰምቷል። መንሽ መተግበሪያን ከፕሌይ ስቶር እና አፕ ስቶር በማውረድ የንግድ ስራ አገልግሎቶችንና የገበያ ትስስሮችን ማግኘት ይቻላልም ተብሏል። መንሽ መተግበሪያ ያበለጸገው ብሩማይንድስ ኮንሰልት ከዚህ ቀደም በአዲስ አበባ ብቻ ከ27000 በላይ ወጣቶችን አሰልጥኖ ወደ ስራ ማሰማራቱንም ተገልጿል። በኢትዮጵያ ትልቁ የዝሆን መጠለያ በሆነውና በምስራቅ ሐረርጌ ዞን በሚገኘው የባቢሌ ፓርክ የዝሆኖች ቁጥር አነስተኛ ሆኗል በሚል የተሰራጨ መረጃ የተሳሳተ ስለመሆኑ በቁጠራ ማረጋገጡን የዱር እንስሳት ጥበቃ ባለስልጣን አስታውቋል። የፓርኮቹ ዋነኛ ስራ በውስጣቸው ያለውን የዱር እንስሳት ቁጥር ማወቅ ነው ያሉት የባለስልጣኑ ዋና ዳይሬክተር በአመት በደረቁ ሁኔታ ቢያንስ ለ2 ጊዜ ቆጠራ እንደሚደረግም ተናግረዋል። ቆጠራው በወቅቶቹ ላይ ልዩነት እንደሚኖሩት የተናገሩት ዋና ዳይሬክተሩ ይህንም በእንስሳት ብዛትና ስርጭት ላይ ለውጥ የሚኖረው ጉዳይ ነው ብለዋል። ሁሉንም ቆጠራ ማካሄድ ባይቻል እንኳን
ዋና ዋናዎቹ ላይ ቆጠራ እንደሚካሄድ የዱር እንስሳት ጥበቃ ባለስልጣን ይገልጻል። የባለስልጣኑ ዋና ዳይሬክተር እንዳሉትም ይህ ስለ ፓርኩ መረጃ የሌላቸው አካላት በተለያየ ጊዜ የሚሰጡት የተሳሳተ ሀሳብ ነው ሲሉም ተናግረዋል። ዝሆን ከፍተኛ ፋይዳ ያለው እንስሳት ነው የሚሉት አቶ ኩመራ የስነ ምህዳር መሐንዲስ የሚባል ስያሜ ሁሉ የተሰጠው በመሆኑ በፓርክ ውስጥ መኖሩ የሚሰጠው ጠቀሜታ ከፍተኛ መሆኑንም ተናግረዋል። የአንዱ ዝሆን መኖር ለሌላኛው መኖር ጭምር መሆኑን የሚያነሱት ዳይሬክተሩ በዱር እንስሳት ውስጥ አንዱ ያለ አንዱ መኖር ከባድ ነው ሲሉም አክለዋል። በመሆኑም ቁጥር ስለበዛ ስላነሰ ሳይሆን በአጠቃላይ ዝሆን ካለፋይዳው ከፍተኛ መሆኑን የተነሳ ሲሆን ይህንን የተዛባ አስተሳሰብም ማረም ይገባል ብለዋል። ባለስልጣኑ በቅርቡ በባቢሌ ዝሆኖች መጠለያ ላይ የዝሆን ቀጠራ ማካሄዱን የገለጹ ሲሆን ቁጥሩን ግን ይፋ ማድረግ እንደማይፈልጉም ተናግረዋል። በዚህም መሰረት ከ3 ሳምንት በፊት የዝሆኖች ቆጠራ መካሄዱን የገለጹት ዋና ዳይሬክተሩ የቁጥሩ ማነስ በከፍተኛ ሁኔታ ሊያሳስበን ይችል ነበር፣ ነገር ግን ያልሆነም ሲሉም ገልጸዋል። በአጠቃላይ በተለያዩ የማህበራዊ ሚዲያ የሚሰራጨውና ለእርሻ መሬት ቢውል ይሻላል የሚል ሀሳብ ሲተላለፍ የነበረው ከግንዛቤ እጥረት የመጣ ነው ሲሉም ገልጸዋል። ክብራትና ክብራን ወደ መጨረሻው መረጃችን አለፈን። ኢትዮጵያ ባለፉት 3 ወራት ብቻ ለውጭ ሀገራት ከሸጠቻቸው ጥይቶች ውስጥ ከ30 ሚሊዮን ዶላር ያላነሰ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ሀገሪቱ ለውጭ ሀገራት ገቢ የሚቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክና ሁሉንም አይነት መድፎች የማምረት አቅም ያለው ፋብሪካ መገንባቷን አብይ አስታውቀዋል። ጠቅላይ ሚኒስትሩ ይህንን ያሉት በኦሮሚያ ክልል ምዕራብ ሸዋ ዞን በቶኬ ኩታዬ ወረዳ የሚገኘውን የሆሚቾ ጥይት ፋብሪካ ትላንት ረቡዕ የካቲት 26 2017 በጎበኙበት ወቅት ነበር። አብይ በዚሁ ወቅት በሰጡት ገለጻ ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይትና መሳሪያ የማምረት ሙከራዎች እንደነበርም አስታውሰዋል። በ2015 ዓ.ም በአምቦ ከተማ አቅራቢያ በሚገኘው የሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ ውስጥ ተካለው የተጀመረው ዘመናዊ ፋብሪካ 2 ዓመት ባልሞላ ጊዜ ውስጥ ጥይቶችንና የተለያዩ አይነት የጦር መሳሪያዎችን ወደ ማምረት መሸጋገሩን ጠቅላይ ሚኒስትሩ በዚህ ጊዜ ይፋ አድርገዋል። ፋብሪካው የሮቦቲክስ ቴክኖሎጂን በመጠቀም በሰዓት በጣም ከፍተኛ የማምረት አቅም ያለው መሆኑንም አመላክተዋል። ይህ ፋብሪካ ለገበያ በቂ የሆኑ ክላሽና ስናይፐር ጠመንጃዎችን እንዲሁም ብሬንና ዲሽቃ የተሰኙ ከባድ የጦር መሳሪያዎችን የሚያመርት እንደሆነም ጠቅላይ ሚኒስትሩ አስረድተዋል። ከዚህ በተጨማሪ ፋብሪካው ታንክና ሁሉንም አይነት መድፎች የማምረት አቅም ያለው መሆኑንም አብይ ገልጸዋል። ፋብሪካውን ያመረታቸው ጥይቶች ባለፉት 3 ወራት ለውጭ ሀገራት ተሽጠው ከ30 ሚሊዮን ዶላር ያላነሰ ገቢ መገኘቱን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። አዲሱ ፋብሪካ የጥይት ምርቶቹን ለመሸጥ ከበርካታ ሀገራት ጋር የኮንትራት ውል መፈጸሙንም አክለዋል። በ2014 ዓ.ም ጥይት እንገዛ ነበር ያሉት ጠቅላይ ሚኒስትሩ እነዚህን አይነት ነገሮች ከመግዛት ወጥተን አምርተን ለሌሎች የምንሸጥ አገር መሆናችንና በጣም በአጭር ጊዜ ውስጥ ይህ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል ሲሉም ስሜታቸውን አጋርተዋል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ደስ ይላል ያሉት አብይ የፋብሪካ የማምረት አቅም ሀገሪቱን የሚመጥን እንደሆነ አጽንኦት ሰጥተውበታል። ኢትዮጵያ የፋብሪካውን አይነት ስትራቴጂክ አቅሞች ካልገነባች በአሁኑ ጊዜ መጥቶ በቀላሉ ጥቃት ሊፈጸምባት ይችላል የሚል ግምገማ እንደነበር ጠቅላይ ሚኒስትሩ መለስ ብለው አስታውሰዋል። አሁን ማምረት መሸጥ ስለቻለን ኢትዮጵያ የማጽናት ኢትዮጵያ የማስቀጠል ለልጆቻችን በአማረና በተሻለ ደረጃ የማስረከቡ ነገር በሁሉም መስክ ምርታዎችን እየታዩ እየተጨበጡ መጥተዋል ሲሉም ተደምጠዋል። የመከላከያ ሰራዊት ለወታደር የሚሆን ልብስና ጫማ ከውጭ ሀገር ያስመጣ እንደነበር የጠቀሱት አብይ በአሁኑ ወቅት እነዚህም በሀገር ውስጥ ማምረት መቻሉንም አስገንዝበዋል። የመከላከያ ሰራዊት በአሁኑ ጊዜ ለወታደሮቹ ጫማ አምርቶ የሚያንሰውን ከሀገር ውስጥ ኢንዱስትሪዎች እንደሚቀበልም አብራርተዋል። እኔ ወታደር ነኝ። በውትድርና አካባቢ የሚጎድሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆነ እረዳለሁ፣ ይገባኛል። አሁን ኢትዮጵያ ስጋት የላትም። ጭንቅላት ያላቸው ልጆች አሏት፣ ጀግና ወታደሮች አሏት። ከግብዓት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች ብለው ጠቅላይ ሚኒስትሩ አብራርተዋል። የኢትዮጵያ መንግስት በዘንድሮ ዓመት ከፍተኛ ትኩረት ከሰጣቸው ሴክተሮች አንዱ ኢንዱስትሪ መሆኑን የጠቆሙት አብይ ዘርፉ እስከ 12% እድገት እንደሚጠበቅበትም አመላክተዋል። ከዚህ አኳያ በመከላከያ ኢንዱስትሪ ብቻ የመጣው እድገት በጣም
በጣም ተስፋ ሰጪ መሆኑን ጠቅላይ ሚኒስትሩ በፈገግታ ታጅበው አስረድተዋል። ጠቅላይ ሚኒስትሩ በትላንትናው ዕለት የጎበኙት አዲስ የጥይት ፋብሪካ በመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ስር የሚገኝ ነውም ተብሏል። ፋብሪካው የሚገኝበት የሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ በደርግ ዘመን የተገነባ ነው። በ1979 ዓ.ም የተመሰረተው የሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ ፋብሪካዎች የተገነቡት በሶቪየት ህብረት እና በሰሜን ኮሪያ እርዳታ እንደሆነ በጦር መሳሪያዎችና ወታደራዊ ቁሳቁሶች ላይ ጥናት ከሚያደርግና የማማከር አገልግሎት ከሚሰጥ የአውስትራሊያ ድርጅት የተገኘ መረጃ ያሳያል። ሆሚቾ ሲመሰረት የነበረው ስያሜ ፕሮጀክት 130 የተሰኘ እንደነበር በዚሁ መረጃ ላይ ተጠቅሷል። የመከላከያ ሚኒስቴር ስር የነበረው ሆሚቾ ኢንዱስትሪ ከ2002 ዓ.ም ጀምሮ ለ9 ዓመታት ከብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ስር ሲተዳደርም ቆይቷል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ በሜቴክ ላይ የወሰዳቸው እርምጃዎችን ተከትሎ ኮርፖሬሽኑ ሆሚቾና ሌሎች 3 ወታደራዊ ምርቶችን የሚያመርቱ ኢንዱስትሪዎች ለመከላከያ ሚኒስቴር እንዲያስረክብም ተደርጓል። ክቡራትና ክቡራን ተመልካቾቻችን መረጃዎቹ የተከታተላችሁትን ይመስል ነበር። መረጃዎቹ እውነተኛና ጠቃሚ ሆነው ካገኟቸው ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ ሰናይ ጊዜ